الحمد لله والصلاة والسلام على رسول الله وعلى آله وصحبه ومواله أما بعد يتكبراتشو النصيحة تي في تكتاتايوش زاريم بنوح مركب بروغرام تغنايتنا የዘውትር እንግዳችን ሼክ ኢልያስ አህመድ ከባለፈው አንዳንድ ይቀሩ ርዕሶችን የሚዳስሱበት ይሆናል። ባለፈው ሳምንት ከኢኽቲላፍ ጋር ተያይዞ ከኢጅቲሃድ ጋር ተያይዞ ብዙ ነጥቦችን ለማየት ሞክረናል። ይሁላ ከሆነና በኡመቱል ኢስላም ውስጥ ይህ ኢኽቲላፍ አለመግባባት የመሳሰሉት ነገሮች እንደ ትልቅ ችግር የሚቆጠሩ ከሆነ በዲናችን ውስጥ የተቀመጠው ሸሪዓዊ መፍትሄ ምን ይመስላል? ባንዳንድ ጀማዓቶችም ባንዳንድ ግለሰቦችም የተለያዩ አይነት የመፍትሄ ሐሳቦች ይቀርባሉ እና ከነዚህ ውስጥ በዝርዝር ከማየታችን በፊት ሸሪዓችን ለዚህ ያስቀመጠው መፍትሄ ምን ይመስላል? አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን አማ በዕዱ። ያው ከዚህ በፊት በዳሰስናቸው ርዕሶች ላይ ውዝግብ እንደማይቀር አውቀናልና ውዝግብ ያው ሁሌም ቢሆን የሰው ልጅ አንድ መገለጫ ባህሪ ሊሆን ይችላል። ውዝግብ በራሱ እንደማይወገዝ አውቀናል። ነገር ግን በተለይ ትክክለኛውን እውቀት የሚያሰርጹ ማስረጃዎች ከመጡ በኋላ መወዛገብ ተገቢ እንዳልሆነ ከዚህ በፊት ተረተን ነበር። ወመختلف الذين اوتوا الكتاب الا من بعد ما جاءهم العلم بغيا بينهم። እነዚያ መጽሐፍ የተሰጡ ሰዎች እውቀት ከመጣላቸው በኋላ እርስ በርስ ድንበር በመተላለፍ እንጂ ከዚህ ውጭ በሆነ ምክንያት አልተለያዩ ማለት ነው። ይህንን ካወቅን ውዝግብን በተመለከተ በተለይ ደግሞ የሚወገዘውን የውዝግብ አይነት በተመለከተ ቀጥተኛ መፍትሄዎችን መጥቀስ እንችላለን እና ዋነኛውና ከሁሉ በፊት መጠቀስ የሚችለው ትክክለኛው መፍትሄ ወደ ቁርአንና ወደ ሐዲስ መመለስ ነው። ይህ መፍትሄ ያው በቁርአኑ ተጠቅሷል። وما اختلفتم فيه من شيء فحكمه الى الله። የተለያያችሁበት ነገር ካለ ፍርዱ ወደ አላህ ነው። فإن تنازعتم في شيء فردوه الى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ይላል። በምንም ነገር ብትለያዩ ወደ አላህና ወደ መልእክተኛው መልሱት ይላል። ወደ አላህ መመለስ ማለት ወደ ቁርአኑ መመለስ እንደሆነ፣ ወደ መልእክተኛው መመለስ ሲባል ደግሞ በህይወት እያለ ወደ እሳቸው መመለስ፣ በህይወት ሳይኖሩ ደግሞ ወደ ሱናቸው መመለስ እንደሆነ ሁሉም ይስማማል። ይሄ የኢጅማዕ ራስ ነው ማለት ነው እና ይሄም የተሻለ እንደሆነ አላህ ነግሮናል። ውጤቱም ይበልጥ ያማረ ነው ማለት ነው። ይህ ከሆነ ይህ መፍትሄ في الحقيقة ብለን ካስተዋል ነው መፍትሄ የሚሆነው በሁለት መልኩ ነው። አንደኛው ገና ውዝግቡ ሳይከሰት በፊት ራሱ ውዝግብ እንዳይኖር የሚያደርግ መፍትሄ ነው። ስለዚህ ያኒ ችግሩ ከመከሰቱ በፊት ራሱ ማለት ነው መፍትሄ መሆን ይችላል። ሁለተኛው ደግሞ ውዝግቡ ከተከሰተ በኋላ አሁንም መፍትሄ መሆን የሚችል ነው ማለት ነው። ውዝግቡ ከመከሰቱ በፊት ሰዎች በመሰረቱ የቁርአንና ሐዲስን ተገቢ በሆነ መልኩ የሚከተሉ ከሆነ ይሄ ውዝግብ አይኖርም ማለት ነው። እዛ ውስጥ አይወድቁም። ለዚህ ነው ቁርአንን ስንመለከት ቁርአን እንግዲህ እርስ በርሱ ፍጹም አይጋጭም እናውቃለን ከአላህ ዘንድ የመጣ ስለሆነ ولو كان من عند غير الله لوجدوا فيه اختلافا كثيرا ይላል። ከአላህ ውጭ ከሌላ አካል የመጣ ቢሆን ኖሮ በውስጡ እርስ በርስ የሚጋጩ ነገሮችን ያገኙ ነበር። ስለዚህ ቁርአን የማይጋጭ ከሆነ ይሄንን የማይጋጨውን ቁርአን የሚከተል ሰው ከትክክለኛው ሐቅ አይወጣም። ከአንድ በላይም ሰው ከሆነ ተመሳሳይ ምንጭና ተመሳሳይ መመሪያን ያላቸውና የሚጋጩበት ምክንያት አይኖርም። አዎ በእርግጥ የግንዛቤ ልዩነት አለ። ግን ይሄ የግንዛቤ ልዩነት ሐቅን ለማወቅ በሚኖር መነሻ ላይ ሆኖ እንደገና አቅም ያለው ሰው ኢጅቲሃድ ማድረግ የሚችል ብቃት ያለው ሰው ከሆነ ቅድም እንዳለው የማይወገዘው ውዝግብ ስለሆነ ይሄ መኖሩ አይቀርም። ይሄ የሚያስቸግርም አይደለም። በዚህ የተነሳ የሚመጡ ችግሮች የሉም። ችግርም ካለ ሰዎች አለመገንዘብ ነው እንጂ እነዚህ የኢጅቲሃድ ርዕሶች በራሳቸው ችግር አይደሉም። ግን ይሄንን የማያውቁ ገና ጀማሪ የሆኑ ሰዎች ወይ ስለዚህ ግንዛቤ የሌላቸው ሰዎች የኺላፍን ደረጃ ስለማይገነዘቡ ትልቁን ነገር ትንሽ ያደርጉታል፣ ትንሹን ትልቅ ያደርጉታል። ይሄ የነሱ ችግር ነው ማለት ነው። ከዛ ባሻገር ግን መሰረታዊ ነገሮች ላይ ውዝግብ እንዳይኖር መሰረታዊ የሆነ አንድ መፍትሄ ነው ማለት ነው። ውዝግቡ ከተከሰተ በኋላ ደግሞ አሁንም ወደ ቁርአንና ወደ ሐዲስ መመለስ ቀጥታ የታዘዝንበት ነገር ነው። አማራጭ የለንም ማለት ነው። ሌላ አማራጭ የለም፣ የሚዳኘን አካል የለም ማለት ነው። ምክንያቱም ቢኖር ራሱ ሰዎች አምነው የሚቀበሉት አይሆንም። ሰው ከበላይ የመጣን
ፍርድ ነው እንጂ የሚቀበለው እንደኛ ሰው የሆነውን ሰው የሚፈርደውን አይቀበልም ማለት ነው። ግን ያው እዚህ ላይ ችግሩ ምንድነው? ሁሉም ሰው የቁርአንና ሐዲስን እንከተላለሁ ነው የሚለው። ሁሉም يدعي وصلا لليلى وليلى لا تقر لهم بذاك እንደተባለው እኔ ነኝ ሐቅ ላይ ብሎ ሁሉም ሊሞግት ይችላል። كل حزب بما لديهم فرح። ታዲያ እውነት ቁርአንና ሐዲስን በተገቢ መልኩ መገንዘብ አለመገንዘባችንን የምናውቅበት መመዘኛ ምንድነው ከተባለ ከዚህ በፊት እንደተቆምነው የሰለፎች ግንዛቤ ነው። ምክንያቱም እነሱ በትክክል እንደተገነዘቡት ታውቋል። እና የነሱ ግንዛቤ ተግባራዊ የሆነ መመዘኛ ነው ማለት ነው። እንዲሁ በቁርአንና በሐዲስ ላይ እንዳለው ብቻ የሚተላለፍ ዘገባ ሳይሆን በተግባር ደግሞ እንዴት እንደሚፈጸም አሳይተውናል። አላህ Subhanahu Wa Ta'ala ወድሷቸዋል። እነሱ እንድንከተልም አዞናል። በቀጥታም በተዘዋዋሪ ማለት ነው። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان እነዚያን የመጀመሪያዎቹን ትውልዶች ቀዳሚ የሆኑትን ከሙሃጅሮችም ከአንሳሮችን አላህ Subhanahu Wa Ta'ala ሌላ ሸርጥ ሳያስቀምጥ ነው ረዲየላሁ ዐንሁም ወረዱ ዐንሁ ያለው። ከነሱ በኋላ የመጡትን ትውልዶች ግን እንደዚሁ ከነሱ በኋላ የመጡ አይደለም ያለው። ምንድነው ያለው? ወተበዑሁም አሕሰንት የተከተሏቸው ይላል። ስለዚህ በመጀመሪያው ፋና ላይ መጓዝ ያስፈልጋል። እንደዚሁም فإن آمنوا بمثل ما آمنتم به فقد اهتدوا እናንተ ባመናችሁበት አይነት ካመኑ ተመርተዋል ሲል እናንተ የሚለው ያው ሰሃቦችን የሚመለከት እንደሆነ ግልጽ ነው ማለት ነው። መልእክተኛችንም አለይሂ ሰላቱ ሰላም ሰሃቦችን አስመልክተው የተናገሯቸው ብዙ የውዳሴ ቃላት እንዳሉ ይታወቃልና አላህ መርጧቸው እንደሆነ ማስታወስም ተገቢ ነው። ሰሃቦች ልክ መልእክተኞች እንደሚመረጡት ሁሉ የመልእክተኞች ባልደረባዎችም ይመረጣሉ። እንዳጋጣሚ በዛ ዘመን ስለነበሩ አይደለም። አላህ ዘንድ እንዳጋጣሚ የሚባል ነገር የለምና ማለት ነው። ኢብኑ መስዑድ እንደሚናገሩት መጀመሪያ አላህ Subhanahu Wa Ta'ala መልእክተኛውን መረጠ። يقول ثم نظر في قلوب العباد بعد قلب محمد فوجد قلوب أصحابه خير قلوب العباد فاصطفاهم يقول فوجد قلوب أصحابه خير قلوب العباد فجعلهم وزراء نبيه يقاتلون على دينه ይላል። የመልእክተኛው ረዳቶች አድርጎ አላህ መረጣቸው ይላል። ስለዚህ የነሱ ግንዛቤ ቦታ የሚሰጠው ነው። ከተቅዋቸው አንፃር ስሜት ወይም ደግሞ ዝንባሌያቸውን የሚከተሉ አለመሆናቸው በቋንቋ ከማንም የበለጠ ግንዛቤያቸው ለትክክለኛው አረብኛ የቀረበ መሆኑ ይሄን ብቻ አይደለም፣ በዘመኑ ነገሩን ያዩ ናቸው። ቁርአን ሲወርድ የነበሩ ናቸው። መልእክተኛው ሲተከበሩት አስባብ ንዙልን ያውቃሉ። በዛ ሰዓት ከምን አንፃር መልእክተኛው ይሄን ተናገሩ፣ ከምን አንፃር ቁርአኑ ወረደ የሚለውን ነገር ይገነዘባሉና የሰለፎች ግንዛቤ ስንል በዋነኝነት የሰሃቦችን ግንዛቤ ነው። በግለሰብ ደረጃ የተወሰኑ ውስን ግለሰቦችን ማለታችን አይደለም፣ ግን በጥቅሉ የተስማሙበት እሱ ነው ፈህም ሰለፍ የሚባለው ማለት ነው። በተለይ ደግሞ ሶስቱ ትውልዶች ሰሃቦች፣ ታቢዒዎችና አትባዑ ታቢዒን ማለት ነው። እና ይህ في الحقيقة በጣም ወሳኝ የሆነ ርዕስ ነው። ለብዙ ውዝግብ መፍትሄ መሆን የሚችል የመፍትሄ ሐሳብ ነው ማለት ነው። ስለዚህ ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ የሚለው ይህንን ያው ሙስሊሙ ኡማ ከተገነዘበ ወደ አላህ Subhanahu Wa Ta'ala ከተመለሰ ወደ ኪታብና ሱና በኪታብና በሱና አንድ መሆን መተሳሰር ከተቻለ ይሄ የእክትላፍ መንገድ ይወገዳል ማለት ነው። ብዙ ጊዜ ሰዎች አንድነትን ያው ማንጸባረቅ ብዙ ጊዜ ከዚህ ጋር ተቃራኒ ሐሳቦችን የሚያነሱ ሰዎች አንድነት ብለው የሚያስቡት ሐቅን ገጠመም አልገጠመም ያው ሰዎች በአንድ አይነት መሰባሰባቸው ነው። ምናልባት ካለባበስ አንፃር አንድ አይነት አለባበስ የሚለብሱ ጀማዓዎችን እና አንድ አይነት ኮፍያ ሊያደርጉ ይችላሉ። እኛ ደግሞ አንድነትን የምንለካው በተነጋገርነው አያቶችም የተጠቀሱት አዲላዎችም የሚያስረዱት ከሐቅ ጋር ያለ መግጠምና አለመግጠም ነው። ከዚህ ጋር ተያይዞ የኢብኑ መስዑድ ረዲየላሁ ዐንሁ ንግግርም ልንጠቅሰው እንችላለን። አንተ ጀማዓ ወለው ኩንተ ዋህደክ ያለው ማለት ነው። ስለዚህ የቁጥር አንድነት የቁጥር መብዛት ሳይሆን ከሐቅ ጋር የመግጠምና ከሐቅ ጋር የመጻረር ነገር ነው የሚለውን ኢንሻአላህ እስቲ እዚህ ላይ ተዓሊቅ እናድርግ። ናም ትክክል ነው። ዑለማዎች ለምሳሌ ጀማዓ የሚለውን ቃል በተለይ አህሉ ሱና ወል ጀማዓ ሲባል ጀማዓ የሚለውን ቃል አስመልክተው በተለያዩ ቃላት አብራርተውታል። የተለያዩ ገደቦችን ጠቅሰዋልና ዋናው እዚህ ላይ መጠቀስ የሚችለው አሁን አንተም እንዳወሳው ኢብኑ መስዑድ እንደሚሉት ከሐቅ ጋር ያለው ቁርኝት ነውና ሐቅን የገጠመ ከሆነ ብቻህንም ብትሆን ጀማዓ ነህ የሚለው ማለት ነው። الجماعة ما وافق الحق وإن كنت وحدك ይላል። ሐቅን የገጠመ ነው ብቻህንም ብትሆን ማለት ነው። ስለዚህ
ይሄ መሰረታዊ የሆነ ነገር ነው። አለበዚያ የሚፈጠረው ነገር ምንድነው? በተለይ ከኢጅቲሃድ ርዕስ ውጭ በሆኑ መሰረታዊ ጉዳዮች ላይ ችግሩ ልክ እንዳልተፈጠረ እንዲያው ለጊዜው ብቻ አይደለም በቃ እንደመርሆ ምንም ችግር እንዳልተፈጠረ እንቁጠረው ማለት ዞሮ ዞሮ ውዝግብን ማጽደቅ ነው፣ ልዩነትን ማጽደቅ እንጂ አንድነትን ማጽደቅ አይደለም። ይሄ የውሸት አንድነት ይሆናል። አላህ Subhanahu Wa Ta'ala አይሁዳውያንን የጠቀሰበት ነገር አለ። ምንድነው? ተሕሰቡሁም ጀሚዓን ወቁሉቡሁም ሸታ ይላል። ذلك بأنهم قوم لا يعقلون። አንድ አድርገህ ታያቸዋለህ፣ ስትመለከታቸው አንድ ይመስላሉ ማለት ነው። ማለት ላዩን አንድ ይመስላሉ ማለት ነው። ነገር ግን ልቦናቸው የተለያየ ነው። ግን ትክክለኛ አንድነት ደግሞ የልቦና አንድነት ነው። እምነት አንድ ሲሆን ሁሉም አንድ ምንጭ ኖሮት አንድ አርአያ ኖሮት ያንን ሲከተል ይሄ የልቦና አንድነት ያመጣል። አላህ ቁርአን ላይ መልእክተኛውን ማለት የዋለላቸውን ውለታ ሲያወሳ هو الذي أيدك بنصره وبالمؤمنين وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم ይላል። በምድር ላይ ያለውን ሀብት ሁሉ ወጪ ብታደርግ ኖሮ አንተ አንድ አታደርጋቸው ነበር። ግን አላህ Subhanahu Wa Ta'ala በልቦናቸው መካከል አንድነትን ፈጠረ። አለፈ በይነ ቁሉብህም ይላል። ስለዚህ ይሄ ነው የሙእሚኖች አንድነት አላህ ያወሳው የልብ አንድነት ማለት ነው። እና ይሄ ሲባል ግን አንዳንድ ሁኔታዎች ላይ ሁሉን ነገር አገናዝቦ መሄድ አይገባም ለማለት አይደለም። በቃ እንደዚህ በዚህ ቅርጽ ካልሆናችሁ ሰዎችን ከናንተ ጋር አንድ የምንሆንበት ሁኔታ የለም ለማለት አይደለም። በሆኑ ጉዳዮች ላይ መተባበር ሲያስፈልግ ልንተባበር እንችላለን። ይሄንን በጊዜው ከሆነ ርዕስ አንፃር የፈጠርነውን ህብረት አንድነት ብለን እንጥራው ወይስ አንጥራው ይሄ የቃል ርዕስ ነው፣ ዋና ጉዳይ ማለት ነው። ግን ዞሮ ዞሮ ይሄንን ነገር ስንናገርኛ ነገሮችን አናገናዝብም ማለት አይደለም። ለምሳሌ ከሃዲያን ሙስሊሞችን በሚበድሉበት እነሱን አገራቸውን በሚወሩበት ወይ ህይወታቸውን በሚያጠፉበት አጋጣሚ አይ እነዚህ የሚሞቱት ሰዎች ትክክለኛውን ሱና ያልተከተሉ የቢድዓ ሰዎች ናቸው ተብሎ እንደፈለጉ ሆኖ የታባታቸው አይባልም። አንዳንድ ሰው እንደሚያስበው ማለት ይሄ ራሱን የቻለ ስህተት ነው። ለምን ሁሉ ነገር ከቦታው አንፃር የሚወሰድበት እርምጃ አለ፣ የሚታይበት እይታ አለና ጥቅምና ጉዳትን ማመዛዘን እንዳለ ሆኖ ማለት ነው። ግን በአንጻሩ አንዳንድ ሰዎች ያው ቅድም እንዳወሳ ነው ሙሉ ለሙሉ ኺላፉን እንደሌለ መቁጠር የሚፈልጉበት ሁኔታ አለ። ያ ደግሞ ትክክል እንዳልሆነ ከመግለጽ አንፃር ነው ማለት ነው። طيب ከዚህ ጋር ተያይዞ ያው የቢድዓ አመለካከት ወይም ደግሞ ከትክክለኛው እውነታ የወጣ የሆነ አመለካከት እያደገ ነው የሚሄደው። እናም የተለያዩ አይነት ነገሮችን እናያለን። አሁን በብዛት በአመለካከት አንፃር ለምሳሌ እንደ መፍትሄ ብለን የወሰድነው ምንድነው? الرجوع الى الكتاب والسنه ነው። ይሄ ነው ቁርአንና ሱና የሚያመላክቱት መፍትሄ፣ ለዚህ ላይ اختلاف የተቀመጠው መፍትሄ። አንዳንድ ጀማዓቶች ይሄንን ከመፍታት አንፃር የሙስሊሙን አንድነት ከመጠበቅ አንፃር አሁን ባልኩት አይነት ያው የጀማዓን ትርጉምም በትክክል ያልተረዳ እሳቤ ይቀርባል። ይሄ ምንድነው? قاعده المعذره والتعاون የምንለው መርሆ አለ። ያም በሐቅ ላይ አንድ ላይ እንሰባሰብ፣ በመነخላለፍባቸው ነገሮች ደግሞ አንዱ ለአንዱ ዑዝር ይሰጥና ያው ኢንካር ሙንከር የመተራረሙ ነገር ይቅር የሚል እንድምታ አለውና ይሄ እንዴት ይታያል? نعم ይህ እንግዲህ ከግንዛቤ ጉድለት የሚመጣ እይታ ነው፣ ወይም መፍትሄ ያልሆነ ነገር እንደ መፍትሄ መቁጠር ነው የሚሆነው። ችግሩ ይህ قاعده نجتمع على ما اتفقنا عليه ويعذر بعضنا بعضا فيما اختلفنا فيه የሚለው በተስማማንበት ነገር ላይ እንስማማለን፣ በተለያየንበት ነገር ደግሞ ዑዝር እንሰጣጣለን፣ ያው እንተላለፋለን ማለት ነው የሚለው ችግሩ ተግባራዊ የሚደረገው በየትኛውም የኺላፍ አይነት ላይ መሆኑ ነው። يعني መሰረታዊ የሆነ በቁርአንና በሐዲስ የተቋጩ ጉዳዮችም ቢሆን በሽርክም ጉዳይ حتى አንዳንዶቹ ለምሳሌ ቁርአን ተጨምሮበታል ተቀንሶበታል፣ ሰሃቦች ከእስላም ወጥተዋል፣ አይሻ እንዲነች ብለው የሚናገሩትን ራፊዳዎችን ራሱ يعني በዚህ መርሆ ስር የሚካለል ወይም የሚካተቱ አድርገው ለነሱ ዑዝር የሚሰጡበት ሁኔታ አለና ይሄ في الحقيقه በጣም ትልቅ የግንዛቤ እጥረት ነው ማለት ይቻላልና ይህ ከዚህ በፊት ያብራራነውን የኺላፍ አይነት ያለየ ነው። ኺላፍ ዑዝር የምንሰጣጥበት ይኖራል፣ የማንሰጣጥበት ይኖራል። ዑዝር የምንሰጣጥበት ኺላፍ ሲባል
ያው ኢጅቲሃድ ርዕስ እንደሆነ አውቀናል። ዑዝር አንሰጣጥም ሲባል መሰረታዊ በሆነ መልኩ መተራረም የግድ ነው ለማለት እንጂ ሐታ በእነዚህ ርዕሶች ላይ ራሱ የተሳሳተን ግለሰብ አንተ በቃ አጥፍተሃል ከኢስላም አስወጣ ነው ወይ እንደዛ ማለት አይደለም። አንዳንዱ ጥፋትም ሰርቶ ካለው ሁኔታ አንፃር ከነበረው ምቾትና እውቀትን ሊያቅበት ከሚችልባቸው ማስረጃዎች አንፃር ቢሳሳት ይቅር ሊባል ይችላል። ዓሊም ሆኖ ራሱ ትልቅ ጉዳዮች ላይ ሊሳሳት ይችላል እኮ ማንም ከስህተት የተጠበቀ ብፁዕ የምንለው ሰው የለምና ማለት ነው። ግን ቁም ነገሩ ምንድነው? በግለሰብ ደረጃ ሳይሆን እንደ መርሆ የሁል ጊዜ መርሆ አድርገን ማንም ሰው እንደፈለገ አይነት አቋም ቢያራምድ አብረን ያለምንም መተራረም እንሂድ ማለት መሰረታዊ የቁርአንና የሐዲስ አስረጆችን መሰረታዊ በጥሩ ማዘዝና ከመጥፎ መከልከልን የሚያስረዱ የቁርአንና የሐዲስ አስተምሮቶችን ሁሉ መጣስ ነው የሚሆነው። ለትክክለኛ አካሄድ ተደርጎ ሊታሰብ አይችልም ማለት ነው። ለዚህ ነው ይህንን አባባል ብዙ የዘመናችን ታላላቅ የእስላም ሊቃውንት አውግዘውታል። ያው ይሄ በዘመናችን የመጣ በተለይ አልኢኽዋን አልሙስሊሙን አካባቢ የሚሰማ አባባል ስለሆነ ይህንን አባባል የዘመናችን ዑለማዎች ሲያወግዙት ነው የምናየው፣ ትክክል እንዳልሆነ ማለት ነው። ተግባራዊ ሊሆንበት የሚችል ጠባብ መንገድ አለ። እሱም ምንድነው? የኢጅቲሃድ ርዕሶች ላይ ለዚህ ነው ሼክ አብዱራህማን ሳዕዲ ለምሳሌ አልሙናዘራት አልፊቅህያ የሚል ኪታብ አላቸው እና መግቢያው ላይ ይሄ ምንኛ ያማረ ንግግር ነው ብለው ይሄን ጠቅሰውታል። አንዳንድ ሰዎች ማሻአላህ ይሄንን ቃዒዳ ወይም መርሆ ተቀብለው አስተናገሩት ይላሉ። እሳቸው ኪታባቸው ራሱ ስለ ፊቅህ ነው፣ ኢጅቲሃድ ነው። የሚጠቅሷቸውም ደግሞ የኺላፍ ርዕሶች ነው። ልክ እንደ ውይይት አድርገው የሚጠቅሱበት መጽሐፍ ነው ማለት ነው፣ የተለያዩ ፊቅህ ርዕሶችን እና በዚያ ላይ ተግባራዊ ቢደረግ ምንም የምንቃወም አይሆንም ማለት ነው። ግን ከዛ ባለፈ አቂዳን አስመልክቶ በዚህ መልኩ ችግር የለም ብሎ መተላለፍን እንደ መሰረት መቁጠርና መርሆ አድርጎ መቁጠር በሐቂቃ ማስረጃዎችን የሚጥስ ከመሆኑ ባሻገር ከዚህ በፊት በነበሩት ብርቅዬ ትውልዶች በሰለፎች ዘመን የተከፈለውን መስዋዕትነት ራሱ ቦታ የማይሰጥ አካሄድ ነው የሚሆነው። ያኔ ሰለፎች በአቂዳ ጉዳይ ላይ ጀህሚያዎች ሲመጡ፣ ራፊዳዎች ሲመጡ፣ ቀደርያዎች ሲመጡ ይህን ነገር በጣም በጥብቅ ሁኔታ ነበር ያወገዙት ማለት ነው። ብዙዎቹ ህይወታቸውን ሰውተዋል፣ ታስረዋል፣ ተገርፈዋል። አልኢማም አሕመድ ፊ መስአለት ኸልቅ ቁርአን ለምሳሌ የደረሰባቸው ይታወቃል። ከሳቸው የባሰ የሞቱም አሉና ሐታ ወደ ኋላ መለስ ብለን ሰሃቦች ዘንድም ስንመለከት አዲስ የቢድዓ አቋም ያንጸባረቁ ሰዎችን አስመልክቶ የተናገሩት ከባባድ ንግግር ነው። ባለፈው እንደጠቀስነው ኢብኑ ዑመር የቀደርን ጉዳይ ያስተባበሉ ሰዎችን አስመልክቶ እነሱን ካገኘሃቸው እነሱ ከኔ የጠሩ እኔም ከነሱ የጠራሁ እንደሆንኩ ንገራቸው ነው ያለው። ኢብኑ አባስ አንዳቸውን ብታሳየይ በዚህ በሁለት ጣቴ አይኑን ጠነቁለው ነበር እስከ ማለት ደርሰዋል። ስለ ቀደርያዎች ያኔ ሲነሳ ማለት ነውና ቢድዓ በሰሃቦች ዘመን መገባደጃ ላይ በተለያየ መልኩ ያው ብቅ ብቅ እያለ ስለነበር ሰሃቦች የነበራቸው አቋም ምን ነበር የሚለውን ማወቅ እንችላለን። ኸዋሪጆች ሲመጡ መልእክተኛው ዓለይሂ ሰላቱ ወሰላም አልፈው ተርፎ ማለት ነው ቃቲሉሁም ፈኢነ ፊ ቀትሊሂም አጅረን ሊመን ቀተለሁም የውም አልቂያማ እስከ ማለት ደርሰዋል። ጠብዓን ኸዋሪጆች ለየት የሚያደርጋቸው ህዝቡን ከሃዲ ብለው በመፈረጅ የሚጋደሉ ነበር። እሱ አንድ ለየት የሚያደርጋቸው ነገር ነበር። እና እነኚህን ሁሉ ታሪኮች የኢስላም ያኒ የተከፈሉ ገድሎችና መስዋዕትነቶችን ሁሉ ቦታ ለመስጠትና አፈር ማብላት ነው የሚሆነው ማለት ነው። ስለዚህ ርዕሶች መለየት ያስፈልጋል። ከዚሁ ጋር ተያይዞ እንደው ምን ያህል ስር የሰደደ የአመለካከት ችግር እንዳለ ከሚያሳዩ ነገሮች አንዱ ወንድማችን አላህ አውፍ ይበለውና ያው ሲናገር በሚዲያ ላይ ከለቀቀው መልእክት የሰማሁት ነው። ምን ይላል? የአንድነትን ጉዳይ አንድነትን የሚሸረሽር ነገር ከሆነ አምር ቢል ማዕሩፍ ነህይ አኒል ሙንከር በመልካም ማዘዝ ከመጥፎ መከልከል የሚባለው ነገር ሁላ ሊተው ይችላል። ኢቭን ያኒ ሐታ በሽርክ ጉዳይም ቢሆን ብሎ የሙሳና የሃሩንን ታሪክ ይጠቅሳልና ሙሳ አለይሂ ሰላም ወደ ህዝቦቻቸው በመጡ ጊዜ ጥመት ውስጥ ተዘፍቀው ሲያገኟቸው የተቆጡበትንና የሃሩንን ምላሽ ነው እንደ ማስረጃ ያቀረበው ማለት ነው። እና ኢኒ ኸሺቱ አን ተቁለ ፈረቅተ በይነ በኒ እስራኤል ወለም ተርቁብ ቀውሊ የኔን ንግግር ሳትናገር ሳትጠብቅ የኔን መምጣት ሳትጠብቅ ኢንካር አደረክ። አሁን የሱ የወንድማችን ግንዛቤ ምንድነው? የሽርክ ጉዳይ ቢሆንም
ይሄ በጣም ከባድ አደጋ ቢሆንም ነገር ግን አንድነት ከመበታተን ይሄ ነገር ቢቆይ ይሻላል ብሎ ሃሩን ትቶታልና በዚህ መልክ የሽርክ ጉዳይ እንኳን ቢሆን ኢንካር ማድረጉ ጀማዓ የሚበትን ከሆነ ለዛ ተብሎ ይተዋል የሚል መልእክት ነው ያስተላለፈውና እንዴት ይታያል? طبعا አው ከዚህ በፊትም እንዲህ አይነት ማስረጃ አቀራረብን የተጠቀሙ ሰዎች እንደነበሩ በሆነ አጋጣሚው ሰምተን ነበርና ያው ዞሮ ማስረጃውን ያለ ቦታው ማቅረብ ነው የሚሆነው። ለምን ከተባለ አንደኛ ሃሩን ይሄንን ሲሉ ልክ ምንም አይነት ኢንካር እንዳላደረጉና ዝም ብላቸው ይሻላል አንድነታችን ከሚበታተን አፌን ይዤ ዝም ብል ይሻላል ያሉ ያስመስሉታል። እንደዛ አይደለም። ሃሩን ኢንካር አድርገዋል። በመጀመሪያ የቻሉትን ሞክረው ነው ሲያቀታቸው ይሄን ያሉት ማለት ነው። እና እዛው ሱራ ላይ ሱረቱ ጣሃ ላይ ማለት ነው ወለቀድ ቃለ ለሁም ሃሩን ሚን ቀብሉ ያ ቀውሚ ኢነማ ፉቲንቱም ቢሂ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ እና እንዲህ ብለዋቸው ነበር ብሎ አላህ ይነግረናል እኮ ተው ብለው መክረዋቸዋል። ይሄ ጌታችሁ አይደለም እውነተኛ አምላካችሁ አላህ ነው ብለው መክረዋቸው ማለት ነው። ግን ሰዎቹ የሰጧቸው ምላሽ ምን ነበረ? ለነብርሐ ዐለይሂ ዓኪፊን ሐታ የርጅዐ ኢለይና ሙሳ ቁጭ ብለን ይሄንን በቃ ከማምለክ አንወጋ የፈለገ ብትል ምንም ነገር ብትለን ሙሳ እስኪመጣ አሏቸው። ያኔ አንተን አናምንህም እንደማለት ነው። በቃ ቢያንስ ሙሳን ልናምነው እንችላለን ማለት ነው። ይሄ ራሱን የቻለ ትልቅ ክህደት ነው። እና በቃ መጨረሻ ይሄ ነው። ሙሳ እስኪመጣ ምንም አናደርግም ሲለው በሩን ዘጉባቸው ማለት ነው። እና የሆነ ነገር አድርገዋል ማለት ነው። እሳቸው እንዲሁ ዝም ብለው ተቀምጠው አይደለም የሚለውን ነገር ማሰብ እንችላለን። ሌላው ደግሞ ከዚህ ጋር ተያይዘው የሚነገረው ነገር ምንድነው? ለራሳቸውም የፈሩበት ሁኔታ ነበረ። من إن القوم استضعفوني وكادوا يقتلونني በጣም እንግዲህ ሊገሉኝ ደረሱ አሉ። ከዚህ በላይ ምን ያድርጉ? አንድ ሰው ለራሱ ከፈራ አድራቸው ነው። ስለዚህ አሁንም ይሄንኛን ተግባራዊ ያድርጉ፣ ምንም ችግር የለም። አንድ ሰው በህይወቱ ላይ አደጋ እንዳይደርስበት ከፈራ ዝም ቢል ማንም አያወቅሰው፣ ምንም ችግር የለውም ማለት በዚህ እንስማማለን ማለት ነው። ገብቷል? ሌላው ደግሞ ይሄኛውን ራሱ ያሉበትን ምክንያት ኢኒ ኸሺቱ አን ተቁለ ፈረቅተ በይነ በኒ እስራኤል ወለም ተርቁብ ቀውሊ የሚለውን በኒ እስራኤሎችን ለያይታል ብለህ እንዳትወቅሰኝ ፈርቼ ነው ሰግቼ ነው ያሉትበትን ምክንያት አስመልክቶ የተፍሲር ሊቃውንት የሚያወሷቸው ነገሮች አሉ። እና አንደኛው ምንድነው ይሄን ያሉበት ምክንያት ለሁለት ተከፍለው እርስ በእርስ እንዳይገዳደሉ ሰግቼ ነው የሚለው ነው አንዱ ተፍሲር ማለት ነው። ምክንያቱም እነዚህ ያምናሉ እነዚህ ደግሞ እምቢ ይላሉ። በዚህ ላይ የኩፍርና የኢማን ጉዳይ ስለሆነ ሁለቱ ጎራ ሆነው ሊገዳደሉ ነው ማለት ነው። ያም ደግሞ ሙሳ ሳይኖሩ በፊት ማለት ነው። እና ይሄ ነው። ሁለተኛው ደግሞ የተነገረው ነገር ምንድነው? ወደ ሙሳ የተወሰኑት ያመኑትን ብቻ ይዤ ወደ አንተ እንዳልመጣ ያደረገኝ ነገር እሱ ነው ማለት ነው። ምክንያቱም ሙሳ ሌላ ቦታ ሄደው ነበር እና ሙሳ በሄዱበት ያመኑትን ብቻ ይዤ እንትን ብከተልህ ኖሮ የተወሰነውን ጥለህ የተወሰነውን ደግሞ ይዘህ መጣ ማለት ነው። ስለዚህ ምን እያሉ ነው እሳቸው? ያኒ ያልተለያየ ነው ለማለት ነው። አብረን የቆየ ነው። አይዋ እንደዛ ማለት ነው። ማለት ቢያንስ ያልተለያየንበት ምክንያት እዛ አብረን የቆየንበት ለምን ከነሱ ጋር ቆየህ የሚለው ምላሹ ይሄ ነው ማለት ነው። እና ዞሮ ሙሳ ወንድማቸው ዑድር እንዳላቸው ገባቸው ማለት ነው በዚህ ረገድና ከዛ በኋላ ያው ዱዓ አደረጉ ጥፋት እንዳላጠፉም አወቁ ማለት ነው። እና ዋናው ትልቁ ቁም ነገር ምንድነው? ማውገዛቸውን አይተናል። እንደገናም እየጠበቁ ነበር ሙሳ እስኪመጡ ነበር እንጂ ሁሉ ጊዜ በቃ እንደዚህ ሆነ ቆይ ብለው መርሆ አላበጁም። ገብቷል አይደል? ሙሳ እስኪመለስ ድረስ ልጠብቅና ሙሳ የሚሉትን ሰምቼ ከዛ የሚፈለገውን እርምጃ እንወስዳለን ነው። እና አሁን ደግሞ ባለው ሁኔታ የቻሉትን አድርገዋል እንጂ ሁሉ ጊዜ በቃ አንድነታችን ከሚበታተንማ ይቀራሉ። طيب ሌላው ምላሽ ደግሞ ምንድነው? ሙሳ ከመጡስ በኋላ ዝም አሉ። እውነትህን ነው አንድነታችን ከሚበታተንማ ካሁን በኋላ ስለዚህ ነገር አታንሳባቸው የፈለጉትን ያምልኩ ምናምን አሉም፣ ተቆጡ። እና በቦታው ተሰሚነት ካለው አንድ ሰው ይናገራል። ለራሱ ከፈራ ወይ ደግሞ እንዳይገዳደሉ ለምሳሌ ህይወት መጠፋፋት እንዳይኖር ከፈራ ዝም ሊል ይችላል ማለት ነው። ለዚህ አሁን እንዲህ አይነት ችግር በማይፈጠርበት አጋጣሚ
መልእክተኛው አለይሂ ሰላቱ ሰላም በቀጥታ ይህን ነገር ያርሙ ነበር። ለምሳሌ ወደ ሁነይን ዘመቻ ሲሄዱ ሰዎች ዛፍ ላይ መሳሪያ እያንጠለጠሉ በረካ እናገኛለን ኃይል ይሰጠናል ምናምን የሚል እምነት ነበራቸውና የተወሰኑ ሙስሊሞች አዲስ የነበሩ ሙስሊሞች ማለት ነው ምን አሉ ያው ይجعل لنا ذات انواط كما لهم ذات انواط አሉ እንደሚታወቀው የሆነ ማንጠልጠያ የሆነ ዛፍ ذات انواط ማለት ነው አድርገልን ልክ እነሱ እንዲህ አይነት ዛፍ እንዳላቸው ማለት እኛም መሳሪያችንን ያንጠለጥልበት በረካ የምናገኝበት ማለት ነው። በዚህ ጊዜ መልእክተኛው ቆይ አሁን ወደ ጂሃድ እየሄድን ነው ጠላት እየጠበቀን ነው ስለዚህ ዝም ብል ይሻላል ቀስ ብያላሉ አንድነታችን እንዳይሸረሽ ማለት ነው። ትልቅ የሆነ ቁጣ ነው የተቆጠሳቸው ምን አሉ አላሁ አክበር አሉ ሌላ ዘገባ ላይ ሱብሃንአላህ አሉ إنها السنة لقد قلتم والذي نفسي بيده كما قالت بنو إسرائيل لموسى يجعل لنا إلها كما لهم آلهة لك يا موسى ህዝቦች እንዳሉት ነው ያላችሁት እነዚህ ሰዎች አምላክ እንዳላችሁ ለኛም አምላክ አድርግልን እንደማለት ነው በቃ ምንም ልዩነት የለውም ሌላ ነገር ማምለክ ይሆናል ማለት ነውና ብለው መልእክተኛው ተቆጧቸው። ከዚህ ጋር ያያዙት የማንን ታሪክ ነው የሙሳን ታሪክ ነው። ሙሳ ሌላ ጊዜ እንዲህ አይነት ህዝቦች ሲያጋጥሟቸው ምንድነው ያሉት ኢንነኩም ቀውም ተጃሉ ኢንካር ነው ያደረጉት እንጂ ዝም በሏቸው ምናምን አልተባለም። ስለዚህ አሁን እኛ ኢንካር አደረገ ወይም ደግሞ የምናወግዝበት ስልት ሰዎችን ሊያሳምን የሚችል መሆን አለበት የሚለው ላይ እንስማማለን ምንም ችግር የለውም። ነገር ግን ያ ማለት ሐቅን መደበቅ ወይ ደግሞ አንድ ቦታ ለጊዜው ተስማምተን እየተሳሳቅን ተቃቅፈን እንቆይ እንጂ ከዛ ውጭ ያለው አያሳስብም ብለው የተውሂድና ሌሎች መሰረታዊ ጉዳዮች እንደኋላ እናስቀር ማለት አይደለም። እና አንድነት ቀደም የተጠቀስነው መሰረታዊ ነገር ነው። ከዚህ በፊት በነበረው ፕሮግራም ላይ እንደተጠቀስነው ሁለቱን ነገሮች ነው እኛ የታዘዝነው አን አቂሙ ዲና ወላ ተተፈረቁ ፊህ ነው። እና አን አቂሙ ዲን የሚባለውን ትቶ ተውሂድን ለምሳሌ መሳሰሉን ትቶ ወላ ተተፈረቁ ፊህ የሚለውን ብቻ እንጠልጥሎ መሄድ የሚያስኬድ አይደለም። ዲንን ሁሉንም መከተል አለብን። ይኩን بحبلله واعتصموا بحبلله እና ከዚህ አንፃር ይሄንን ግንዛቤ ማስተካከል ይገባል ማለት ነው። من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم حفيظا ተመሳሳይ ያው ከዚህ ጋር ካየነው ላይቀር ሌሎች ደግሞ እንደ ጀማዓ የመፍትሄ ሐሳብ አድርገው የሚያቀርቡት እኛ በኺላፍ ጉዳይ አንገባም ይላሉ። በኺላፍ ጉዳይ አንገባም ከማንገባባቸው ርዕሶች ነው በሚል ያው የዳዕዋ መነሻም መድረሻም አኽላቅ እነዚህ መልካም ስራዎች ፈዳኢል ምናምን መሆን አለባቸው ብለው ያምናሉ። ሐታ የተውሂድና የሽርክ ጉዳይ ቢሆን እኛ ኺላፍ ነው አንገባበትም የሚል ይታላል። ይህም ራሱን የቻለ አንድ የተዛባ ምልከታ ነው። ምክንያቱም ቀጥታ ወደ ቁርአንና ወደ ሐዲስ ስንመለስ ያው በመልካም ማዘዝ ከመጥፎ መከልከል ተገቢ ነው እና ያንን ነገር ሙሉ ለሙሉ መተው ያኒ ብዙ ጊዜ እንዲህ የሚሉ ጀማዓዎች ዋና መነሻቸው ዳዕዋ ሊሆን ይችላል። ለምሳሌ አምር ቢልማዕሩፍ ወነህይ ዐኒል ሙንከርና ዳዕዋ ማለት ዋናው ኮም መዞሪያው ዛቢያው አስኳሉ አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር ነው እና ወደ ተወሰኑ ርዕሶች ብቻ አይደለም መጣራት የሚገባው በተለይ ዋናው ነገር ይያለ ያኒ አንድ ሰው ለምሳሌ ሰውነቱ በሆነ ከባድ በሽታ ተጠቅቶ ሳለ የሆነ ትንሽ የቆሰለ እጁ ላይ ስትኖር ያችን ቅድሚያ ሰጥቶ አይደለም የሚያክመው አይደለ ትልቁን ነገር ነው ቅድሚያ መስጠት ያለበት እና የሽርክም ጉዳይ እንደዛ ነው። ምክንያቱም ሽርክ ትልቁ ሽርክ ስራን የሚያበላሽ ከእስላም የሚያስወጣ ተግባር እስከሆነ ድረስ ቅድሚያ መስጠት አለበት። ትክክለኛ ዳዕዋ በዚህ ላይ ነው ማጠንጠን ያለበት። ሌሎችም ይተዋሉ ማለት አይደለም። ሁሉም ያው ዞሮ ዞሮ የኢስላም አንድ አካል እስከሆነ ድረስ ሁለንተናዊ በሆነ መልኩ ዳዕዋ ማድረግ ይገባል። ግን በዚህ ነገር ላይ ተገድቦ ሌሎች ዋና ዋና ርዕሶችን ወደ ኋላ ማድረግ መፍትሄም አይደለም፣ ውዝግብን ማጽደቅ ነው ማለት ሰዎች ቢወዛገቡ ችግር የለውም ማለት ነው እንጂ ውዝግብ እንዳይኖር ማድረግ አይደለም። ሁላችሁም እንደፈለጋችሁ የመረጣችሁትን መንገድ ይዛችሁ ተጓዙ እንደማለት ነው የሚሆነው እና እንዲህ አይነት እይታዎች በዘመናችን ይመጣሉ። ሰዎች ሁሉም የራሳቸውን አቋምና አመለካከት ይዘው ቢጓዙ አንድነታችን የተጠበቀ ይሆናል ብለው ያስባሉ። ግን ይሄ አንድነት ነው ወይ ነው ፊላሶፊ ያኔ ሁሉም ሰው የተለያየ ሁሉ ህዝብ ማለት አይፈርም። እንደዛ ነው የሚሆነው። አንድነት ሲባል እኛ ከሸሪዓ አንፃር ነው ሚዛናችን። የሸሪዓ አንድነት ያው ቅድም እንደተጠቀስነው هو الذي أيدك بنصره وبالمؤمنين وألف بين قلوبهم የልብ አንድነት ያስፈልጋል።
ከሁሉ በፊት በቃ አላህ ያዘዘውን ነገር መፈጸም አንድ መሰረት ነው። ልክ ከውዝግብ መራቅ ተገቢ እንደሆነው ሁሉ ከዚያ ምናልባት በበለጠ መልኩ አንዳንድ ወሳኝ ርዕሶች ላይ እነዚያን ማስፈጸም ወደዛ ዳዕዋ ማድረግ ወሳኝ ነገር ነው። ወይላ ይሄ ቢሆን ኖሮ በቃ ሁሉም ነገር ባለበት ይጸድቅና ሰዎች ወደ መልካም መጣራት ከመጥፎ መከልከል የሚባለው ነገር ሁሉ በውስጥ ርዕሶች ላይ ይገደቡ ነበር፣ ሰውን በማያስከፋ መልኩ ማለት ነው። አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር አንዳንዶቹም እንደ ከኢስላም ተላላቅ መሰረቶች መሆኑን ገልጸዋል። እና ዳዕዋ የጀማዓ ሁኔታ የመሳሰሉት ነገሮች ከዚህ ውጪ ተሰውር ማድረግ ራሱ አይቻልም። ዳዕዋ መሰረቱ አስለን ያስፈለገበትን ነገር ስንመለከት ያው ሰዎች ጥፋት ውስጥ ሲወድቁ ጥፋት ውስጥ እንዳይወድቁ ወይም እንዳይወድቁ አስቀድመው ማስጠንቀቅ ነው የሚሆነው ማለት ነው። ጥሩ ነገርን አስመልክቶ ግዴታ ይሁን ነገሮችን ሲተው እንዳይተው ማድረግ ነው ዋናው ነገር ማለት ነው። እና በዚህ መሰረት ያው ብዙ ጊዜ ሰዎች የሚወስዷቸው የመፍትሄ እርምጃዎች የራሳቸው መፍትሄዎች ሲሆኑ እንዲህ አይነት ችግር የሚመጣው ማለት ውስጡ ገብቶ ሐቁ የቱ ጋር ነው ባጢሉ የቱ ጋር ነው የሚለውን የሚያቀበት አቅም ሳይኖረው ሲቀር ወይም ያንን ማድረግ ተገቢ እንዳልሆነ ሲያስብ ወይ ደግሞ መንገዱ ረጅም ሆኖ ሲታየው ከሩቅ ሆኖ የሚወስደው የራስ መፍትሄ ነው እንጂ ቁርአናዊና ሐዲሳዊ መፍትሄዎችን ቅድም ጠቆመናል። የራስ መፍትሄ ግን አይሰራም እዚህ ላይ። ያኔ ከዚህ በፊት በሆነ አጋጣሚዎች ለመጠቆም እንደመኮርኩት ሁለት ሰዎች ለምሳሌ በሆነ ርስት ቢጣሉ አንደኛው ግልጽ የሆነ ወራሪ ነው። ለምሳሌ አሁን የዛሬውን ተጨባጭ እናንሳ ከተባለ ፍልስጤም የተባለች ሀገር ከ1000 ዓመት በፊትም የነበረች ሀገር ነች እና ከ76 ዓመታት በፊት የመጣ ወራሪ ከተለያዩ ቦታዎች የተሰባሰቡ ሰዎች ለምሳሌ ሀገራቸውን ወስደው የተወሰኑ ሰዎችን አፈናቅለው የተወሰኑ ገድለው ስም ሰጡት ሀገራቸውን። ከዛ በኋላ ራሳቸውን ህጋዊ አድርገው ሌሎችን ሁሉ ህገወጥ አደረጉና ዛሬ ይህንን የሚመለከቱ ታሪኩን ግን የማያውቁ ሰዎች ለምን ይጣላሉ ይላሉ። ጭራሽ ለወራሪዎቹ የሚደግፉ ያ ሌላ ርዕስ ነው። ግን ከሩቅ ሲመለከቱ ለምን ይጣላሉ ነው ሰዎች ይላል ማለት ቢስማሙ ወይ ቢካፈሉ ወይ ምናምን ይላል ወይ ደግሞ አብረው ቢኖሩ የተለያዩ ነገሮች ይላል። ግን እዛ የነበረውን ታሪክ አስቀድሞ የሚያውቅ ሰው እንዲህ አይነት ነገር ሊቀበል አይችልም፣ ታሪኩን ውስጡን ስለሚያውቅ ማለት ነው። እና በአቂዳም ጉዳይ ለምሳሌ ሰለፎች በሁሉ ነገር ላይ የተናገሩት በተለያዩ ዘገባዎች የተለያዩ መጽሐፍት ላይ ተዘግበው ስንመለከት ያኒ ከቁርአንና ከሐዲስ ማስረጃዎች ውጭ ያሉትን ብቻ ማለት ነው። ያኔ አንድነት አቋም የነበረው ዛሬ ልክ እንደ ኺላፍ ርዕስ ሲቆጠር ያንን የማያውቅ ሰው መጥቶ ኺላፍ ርዕስ ነው ይላል። ለምን ትጣላላችሁ ተውት ሁለቱም ይላል። ግን ከዚህ በፊት የተከፈለው መስዋዕትነት ስላልተገነዘበ ነው እሱ ማለት ነው። እና እንዲህ አይነት ትክክለኛ ያልሆኑ መፍትሄዎች በብዛት የሚመነጩት ያው ካለማወቅ ነው እንደ መነሻ ማለት ነው። አልሙሂም እንግዲህ መፍትሄው ትክክለኛው ምን እንደሆነ አውቀናል ማለት ነው። በፕሮግራማችን ማጠናቀቂያ ላይ ምናልባት ብዙ ወንድሞች በተለይ ታዳጊዎች ከዚህ ጋር ተያይዞ የተለያዩ ውዝግቦች ውስጥ የመግባት ነገር ስላለ ለነሱ ታስተላልፈው መልእክት ካለ? صحيح نعم አንዳንድ ርዕሶችን ስናነሳ ሁሉም ሰው ያላቀመም ቢሆን በሁሉም ጉዳይ ራሱን ያስገባ ማለት አይደለም። በተለይ እንዳልከው ታዳጊ የሆኑ ሰዎች አንዳንድ ጊዜ ውዝግብ ውስጥ ሲገቡ حتى ሐቁ እነሱ ጋር ሆኖ ግን ይሄንን ሐቅ የሚያደርሱበትን ትክክለኛ ሸሪዓዊ መንገድ አያውቁም። ሌሎች ጋር ያለውን ጥፋት የሚያወግዙበትን ሸሪዓዊ መንገድ ላያውቁ ይችላሉና ብዙ ጊዜ ሰዎች ውጤቱን መጨረሻውን አስኳሉን ብቻ ይዙና ወሲላው ላይ የፈለጉትን ነገር መጠቀም የሚችሉ ይመስላቸዋል። ማለት ለዚህ የሚጠቀሙት መንገድ ውስን ያልሆነው ይመስላቸዋል። ለምሳሌ ከሆኑ ጓደኞቻቸው ጋር በተራርስ ላይ ሲወዛገቡ እንደሚተራረቡት ወይ ደግሞ አንዱ ሌላው ላይ እንደሚያላግጠው ምናምን በሌላው ላይ እንደዚህ ያላገጠ በዚህ መልኩ እንደፈለገ ሌላውን እያጣጣለ መናገር የሚችል ይመስለዋል። ግን እንደዛ አይደለም። ስለ ዲን ጉዳይ ነው የምናወራውና በተቻለ አቅም ያው በእውቀት ጉዳይ ላይ ጉዳዩን ወይም ርዕሱን ለባለቤቱ መተው ተገቢ ነው። ይሄ መሰረታዊ ነገር ነው ማለት ነው። ግን ሐቅን ለማወቅ ደግሞ መጣር ሁሌም ተገቢ ነው። ያ ሲሆን አንዳንዴ መቸኮልም አያስፈልግም። ምልክ በቃ አሁን ቶሎ የሆነ አቋም መያዝ አለብህ እስከ ማታ የተባለ ይመስል አንዳንዱ የሆኑ ሰዎችን ይሰማና ከዛ በኩል ደግሞ የሚባለው ይሰማና በቃ ይሄ ነው ሐቁ ይላል።
ወይም አንዳንዱ ደግሞ ሁለት ሶስት ሰዎችን ይሰማና ከሶስቱ ማንን ልምረጥ ይላል። ከሶስቱ መሃል ማን ምረጥ አለ? መጀመሪያው ነው ማለት ነው። ምናልባት ያኔ ከነዚህ ሶስት ግለሰቦች ውጪ ሊሆን ይችላል ሐቁ ማለት ነውና ነገሮችን አጥንቶ እና በደም ማስረጃዎችን አገናዝቦ ነው የሆነ ድምዳሜ ለመድረስ የሚገባውና መቸኮል አያስፈልግም ማለት ነው። ብዙ ሰዎች በወገንተኝነት እና በጭፍን ወዳጅነት የሆኑ ሰዎችን ብቻ ሊከተሉ ይችላሉ። የሆነ ሰው አነጋገሩ ስለተመቻቸው ብቻ እሱ ሊከተሉ ይችላሉ። ይሄ ሁሉ በሸሪዓ ሚዛን ላይ ሆነ እንደፈለገ አንደበተ ርቱዕ ቢሆን እንደፈለገ ሰውየው ያኒ አፈቀላጤ ቢሆን ይሄ በቂ አይደለም። አላህ Subhanahu Wa Ta'ala በመሰረቱ የባጢል ሰዎች እንደዛ እንደሆኑ ነግሮናል። وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا ولو شاء ربك ما فعلوه فذرهم وما يفترون ولتصغى إليه أفئدة الذين لا يؤمنون بالآخرة وليرضوه وليقترفوا ما هم مقترفون. የባጢል ሰዎች يعني زخرف القول በብዛት እነሱ ጋር አለ ሌሎች የሚያስተላልፉት ማለት ነው። ለምንድነው ይሄ ከተባለ ያው የሐቅ ሰው በዋነኝነት ማስረጃን ይዞ ነው የሚቀርበው። ማስረጃን በዚህ ግልጽነት ማቅረብ ያልቻለ ሰው የሆነ ማካካሻ ያስፈልገዋል። ስለዚህ ያው በልጥ ጥሩ ንግግር የሚያምር ነገር ሐቅን የተወሰነ መቀላቀል ያስፈልገዋል። በሆነ መሸለም ሸላልሞ ማቅረብ ያስፈልገዋል። ሁሌ ምናልባት ወደፊት እናየው ይሆናል ጥርት ያለ ባጢል አይኑን አፍጥጦ ጥርሱን አቅጥቶ አይመጣም ነገር ጥርት ያለ ባጢል ወይም ውሸት አይመጣም። የሆነ የተቀባባ እውነት መኖር አለበት እና እንደ መንደርደራ የሆነ እውነት ያመጣና መደምደሚያው ግን ውሸት ይሆናል። ለምሳሌ ዞሮ ዞሮ ረጋ ማለት የሚጠቅመው ለዚህ ነው። ወደፊት ብዙ ነገሮችን ታያላችሁ እንዳለ ኢብኑ መስዑድ ማለት ነው። فعليكم بالتؤاده ይላል። ቱአዳህ ወይም መረጋጋት ላይ አደራችሁን ይላል። فلأن تكون يقول فلأن تكون ذيلا في الحق خير من أن تكون رأسا في الباطل ይላል። የሐቅ ቡድን ወይም ደግሞ ጎራ መጨረሻ ብትሆን ይሻላል የባጢል መጀመሪያ ከምትሆን ማለት ነውና ቀደም ማለት ተገቢ አይደለም። በተለይ አሁን ባለንበት ዘመን ሰዎች ያገኙትን የሚሰሙበትና ከዛ አንዱን ይዘው ለሌላ የሚያስተላልፉበት መንገድ ሰፍቷል። ያኒ ፕላትፎርሙ በሚዲያ በኩል ቀላል ነው። ማንም ሰው ዛሬ የፈለገው ነገር ለሰዎች መርጨት የሚችልበት ነውና ጥንቃቄ ያስፈልጋል ማለት ነው። ዋናው ትልቁ ምክር እዚህ ላይ ዞሮ ዞሮ ያው መረጋጋት ያስፈልጋል የሚለው ነው። ጀዛከላሁ ኸይራን ባረከላሁ ፊክ። ለዛሬ ያው ፕሮግራማችንን በዚህ እንቋጫለን። የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን በዚህ ተጠናቋል። ሰለላሁ ዐለይሂ ወሰለም ባረከ አላ ሙሐመድ ወአላ አሊሂ ወሰህቢሂ ወሰለም።